ሰዎች ካላስኩኝ መቼም ቢሆን እንትን አልልም ብሎለታል። እንግዲህ እግዚአብሔር ይስጠው። ሁላችሁም የእውነት መርቁት። ቴዲ በችግሩ በተለይ ሰው በቸገረው ሰው እንደዚህ አይነት ምንድን ነው ሰው በሚያስፈልግሽ ሰዓት ከጎንሽ ሰው ሲኖርልሽ እጅግ በጣም ደስ ይላልና እግዚአብሔር ይስጠው። በጣም ነው ደስ ያለኝ እና ብቻ ይቺ ዛሬም እንግዲህ የመጣችው ሴትም እንግዲህ ምን እኔ እኮ አንዳንድ ጊዜ ታሞ እንኳን ልጁ ማስታመም ህመሙን አልቻለም። ጭራሽ መኖሪያ ቤቱ ድረስ እየመጡ ኢንተርቪው እየተደረጉ ያሉ ሴቶችም አሉ። የባሰ ችግር ከትናንት ወዲያም እንደዚሁ አይታችሁ ከሆነ እዛው ራሱ ጋር እንትን ብለው መጥተው ነው የባሰ ተጫጭነው ሌላ ችግር ፈጥረውበት የሄዱት እና ይቺ ልጅ ደግሞ ምን እንደምትፈልግ እንግዲህ ስለ ባሏ ስለ ፍቅረኛዋ ነው እንትን የምትለው። ልዑል ማን ነው ዘላለም አንደኛ ነገር ራቅ ብሎ ከዚህ ስራ ህመሙን ማስታመም አለበት። ያለዛ በየጊዜው እንደዚህ አይነት ነገሮች የሚፈጠርበት ከሆነ ከህመም ላይ ህመም የሚጨምርበት ከሆነ ለሱ ትንሽ የሚከብድ ይመስለኛል። ያው እያያችሁ ነው እንግዲህ ብዙ ጊዜ እኛ ዝም ብለን እናወራለን፣ ግን ደግሞ እነሱ ደግሞ የሚመጣባቸው በየጊዜው አዳዲስ በቃ አሁን የማይወጡ ችግር ውስጥ እየገቡ ነው ያሉት። የእውነት በጣም አንዳንድ ጊዜ ለእነሱ ስትሉ ብዙ መስዋዕት ብዙ ነገር እያደረጋችሁ እነሱ ደግሞ እንደዚህ አይነት ችግር ሲገጥማቸው ማንም ከጎናቸው የለም እና ልዑልም እንግዲህ እንደምታዩት ነው። ዘላለም ከታመመ በኋላ አንድ ቀን ብሎ በሱ ጉዳይ አልገባም። ምክንያቱም እሱም እናቱም ታማ ነበረ። ይሄ ነገር ሲፈጠር በዘላለም ላይ ብዙ ነገሮች ተደራርበውበት ነበር። እያያችሁ ነው። ሁላቸውም እየተሯሯጡ ነው። አቤልም እሱም በየራሳቸው እንትን እና ማንም ሰው መፍረድ አትችሉም። ለምን ሄዱ አልጠየቀውም፣ ለምን እንደዚህ ያለ ምናምን ልንል እንችላለን እኛ ግን እነሱ ደግሞ ያለባቸው ጫና ብዛት የስራ ጫና ብዛት በጣም በተደጋጋሚ እንግዲህ ልዑልም እየተናገረ ነበር፣ በመሀል እያነሳው ነበር ስለ ዘላለም እና ብቻ አሁን ላይ ቴዲ ከመጣ ዘላለም ምንም አይሆንም ታያላችሁ። ሰውየውንም በቅርብ ቀን ይይዝለታል ብዬ አስባለሁ። እንደዚህ ተጫውቶበት ያልሆነ ያን የመሰለ ጀግና ወንድማችን ቀንና ሌሊት ሲሰራ ስንት ወንጀለኞችን ሲይዝ እያየን እንደነበረ አሁን ደግሞ አልጋ ላይ ቁጭ ብሎ እንደዚህ እንደ እንትን በስማ ፈጣሪ ሙሉ አድርጎ ሰጥቶት፣ የሰው ልጅ ግን እንደዚህ በክፋት እና በእንትን ተነሳስቶ ልጁ ስራውን እንዳይሰራ ነው ያደረጉት። ይሁን ብቻ ህይወቱ ስላለ እግዚአብሔር ይመስገን ይሻለዋል ብዬ አስባለሁ። እሱ ደግሞ አላስታመመውም። ህመሙን እያያችሁ ነው። በየጊዜው እንትኖች ናቸው እየተደጋገሙበት ያለው። ቤት ውስጥ ቁጭ ብሎ ቢያስታምመው አንድ ሳምንት በቃ እንደምንም አድርጎ ጥርሱን ነክሶ ይሻለው ነበር። ግን ከሰዎች ጋር እየተላፋ እንደገና እንደ አዲስ ህመሙን እንትን እያሉበት ትልቅ ችግር ነው። ይሄ ደግሞ መቀጨት ደግሞ እንግዲህ ታውቃላችሁ እንትን ያስፈልገዋል፣ በጣም እንክብካቤ የሆነ መንቀሳቀስ ምናምን። እሱ ደግሞ ባለፈው መኪና ውስጥ ሲገባ አይታችኋል፣ ከጀርባ መጥቶ እንዴት እንደገፋው። እዚህ በፊትም እንደዚሁ አንገቱን አንቆ የሆነ ሰው ሊገለው ነበረ። በዚህ አዲስ ቻናል ከከፈተ እንኳን ለሶስተኛ ጊዜ ተደብድቧል እንግዲህ አንዳንድ ጊዜ ግን ኧረ በስመ አብ ለበጎ ነው። ብቻ እግዚአብሔር ይመስገን። በጣም ከባድ ነው። በጣም ለማን እንደምትናገሩ እራሱ አላውቅም። እነሱም በተቻላቸው አቅም ብዙ ጊዜ ተደጋጋሚ እንደነዚህ አይነት ሰዎችን እየያዙ እያጋለጡ ከዛ መጨረሻ ደግሞ እንደዚህ አይነት ችግር ይገጥማቸዋል። ባለፈውም እንግዲህ አንዲት ወንጀለኛ ሴት ተይዛ አውሬ ቀላቢ ነኝ ምናምን የተባለው ሰውዬ በሱ ምክንያትም ዘላለም ተነክሶ ነበር ታስታውሳላችሁ፣ እግሩ ጋር። ከዛ ከሶስት አራት ቀን በኋላ ደግሞ ሰውየው ተፈልጎ ተገኝቶለት በምን እንደሰጠው ራሱ አላውቅም። አሁን እንኳን እግሩ ደህና ነው። አሁን ደግሞ ድጋሚ ደግሞ እንደዚህ አይነት ተከስቷል። ብቻ አሁን ላይ እንግዲህ ዋናው ቴዎድሮስ መምጣቱና ከጎን ሆኖ እያገዘው ስለሆነ ደስ ብሎኛል።
በቅርቡ ቀንም እንግዲህ እነዚህ ሰዎች ይያዛሉ ብለን ተስፋ እናደርጋለን። ያው አንዳንድ ጊዜ ህይወት እንደዚህ ናት። ምንም ሳታስቡት በየት እንደሚመጣ ቅስፈት አታውቁምና እግዚአብሔር ብቻ ከእንደዚህ አይነት ነገር ይጠብቀን ነው የምለው። ልዑል ደግሞ ማነው አቤል ማነው ዘላለም ደግሞ ትንሽ ሰውነቱ እንትን ስለሆነ አይችልም ታውቃላችሁ። የሆነ ቅንጥስ የማለት ነገር ነው እንትን የሚልበት እና አልቻለውም ይመስለኛል። ህመሙን በየጊዜው በጣም እየባሰበት እንደመጣ ነው የሚያወራው። ቢያስታምመው ደግሞ ሞር የተሻለ ነው። እንግዲህ ብቻ እስኪ ሁላችሁም ጸሎት አድርጉለት። ቴዲንም እንኳን ደህና መጣ በሉት እስኪ። ቴዲ እንኳን ደህና መጣህ እያላችሁ ቴዲያችንን እንግዲህ እስከ መጨረሻው ድረስ ያዘልቃቸው። ባይመለስ ወደ ሌዛ አገሩ ደስ ይለኝ ነበረ። በዚሁ ቢቀጥል ከዘላለም ጋር ቢሰራ ማለት ነው። እንግዲህ ሁላችሁም ዘላለምን ጨርሶ ይማርህ እያላችሁ ሁላችሁም ጸሎት አድርጉለት። አሁን ላይ እንኳን እግዚአብሔር ይመስገን እንደምታዩት እንግዲህ እስካሁን ድረስ ማንም ሰው አልነበረም የሚያግዘው። ልዑልም በዚህ በስራው የራሱ ሰዓት አላገኘም ነበር። አሁን ደግሞ እንግዲህ ቴዎድሮስ እንግዲህ ከየት መጣ የማይባል ጀግና ወንድማችን የድሮ አስታወሰኝ። እሺ ለዘላለም በቃ ሁልጊዜ አብሮ ቢሰሩ እንዴት ደስ ባለኝ። እውነት ትቶት ባይሄድ ደስ ይለኛል። እና አሁን ላይ በትንሹም ቢሆን እያገዘው ነው። እንግዲህ የነገው ደግሞ ፈጣሪ ያውቃል። ኦልሬዲ ዘላለም በጣም ታሟል። እንደምታዩት እንደሚያወራው ምናምን አይደለም። መንቀሳቀስ ምናምን በጣም በሰው እንትን ነው እንትን የሚለው እና ይሄ ሁሉ እንግዲህ ራሱ ባመጣው ችግር ነው አትሉም? ለሰው ብሎ ነው ይሄ ሁሉ ነገር ያመጣው። አብዛኞቻችሁ ተጠንቀቁ ተጠንቀቁ እያላችሁ ነው። ግን ያው እንግዲህ ሰው ልጅ አብዛኛው ስራ ላይ ስትሆኝ በስራ በኩል ምን እንደሚገጥምሽ ምን አይነት እንትን እንደሚመጣብሽ አታይም። ስራ ስራሽን ስትይ ማለት ነው። እና ዘላለም ደግሞ እንደውም በጣም ዘላለም ካያችሁት በጣም አስተዋይ ልጅ ነው። ለነገሮች በጣም እንትን ይላል እና ግን ደግሞ አጋጣሚ ሆኖ ደግሞ ይሄ ነገር ተፈጠረበት። ለበጎ ነው እንግዲህ ምንም ማለት አይቻልም። እንግዲህ እኛ ሁልጊዜም የሆነ ቦታ ስትሄዱ በደንብ ተጠንቀቁ። መጀመሪያ በደንብ አካባቢውን አጥንታችሁ ምናምን ነው ቤትም ስትገቡ እንላለን። በኮሜንት ስርም በውስጥም ሁሉም ነገር እንናገራለን። ግን ያው እንግዲህ አንድ ጊዜ የሆነ ነገር ሊገጥምሽ ሲል ቀንሽ ከሆነ ምንም ከቀንሽ ልታመልጭ አትችይም። አንዴ ሆኗል እንግዲህ እግዚአብሔር ይማረው ብቻ ማለት ነው ያለብን። አሁን ደግሞ ቴዲ ስላለ ችግር ያለ አይመስለኝም። እንግዲህ ቴዲ ጠዋትና ማታ እነዚህን ሰዎች አፈላልጎ የሚይዝለት ይመስለኛል። በጣም ጎበዝ ነው። ከነገራችን ላይ ከምታስቡት በላይ ቴዎድሮስ እንግዲህ በፊት ጀምሮ የሚሰራቸውን ስራዎች በደንብ ታውቁታላችሁ። አሁን የመጀመሪያው አይደለም። እንዴት አድርጎ ወንጀለኞቹን መያዝ እንዳለበት በጣም ጥበበኛ ሰው ነው። ሞር ደግሞ አሁን በዚህ ሰዓት ዘላለም በሚያስፈልገው ሰዓት መጥቶ ከጎኑ ሆኖ እንግዲህ እንደዚህ ስላገዘው የእውነት እኔ ብቻ አይደለሁም እናንተም እርግጠኛ ነኝ ደስ እንደሚላችሁ። እግዚአብሔር ይስጠው። ሰው በተቸገረ ሰዓት አጠገብሽ ሲሆን በቃ አትቢ አትጠጭ ምንም ነገር አይደረግልሽ። ለሰው ልጅ መድኃኒቱ ሰው ስለሆነ ብቻ ማለት ነው። እና ደግሞ በዚህ ሰዓት ደግሞ መምጣቱ ደስ ብሎኛል። እንግዲህ ሰሞኑን እሱ ጋር ነው አብሮ የሚሰሩት። እንግዲህ አብዛኞቻችሁ ቴዲ አብረ ቀጥል እንዳትሄድ ወደ ሌላ ምናምን እያላችሁ ነበረ። ያው እንግዲህ ስራው ጨርሶ ነው የመጣው ወይስ ምንድነው? እሱን እንግዲህ አብረን የምናይ ይሆናል። ለጊዜው እስከሚሻለው ድረስ ራሱ ካገዘው ራሱ በቂ ነው። እሺ እንዴ አሁን ሰው ያስፈልገዋል። ዘላለም እያያችሁት ነው፣ መንቀሳቀስ እንኳን አይችልም። እንዴት እንደጎዱት እኔ አላቅም እውነት። እና በዚህ ሰዓት ካገዘው ከዛ በኋላ ከተሻለው በኋላ ቢሄድም ችግር የለውም። ለአሁኑ ብቻ ጎን ይሁን። ከትናንት ወደ ሐኪም ቤት ሂዶ ቼክ ለመደረግ ሂዶ ከየት እንደመጡ ራሱ በማይታወቅ እንትን ግብ ግብ ገና ልጁ ታሙ ገና ይገጥሙታል። እንደው ምን አይነት እኔ እኮ
እኔ በጣም የሚገርመኝ ነገር አዲስ አበባ ውስጥ ከተማ ውስጥ ሆነሽ ሰው እንዴት ዝም ነው እንዴ የሚለው? ቆይ አሁን ሰው የሆነ ሰው የታመመ ሰው ሲገፉ እየገፉ ወደ መኪና ሲያስገቡ ምናምን ሰው ቆሞ እያየ የእውነት ቪዲዮን አስገባላችኋለሁ። እሺ ቆርጬ ታዩታላችሁ። ጸጥ ብሎ ነው የሚያልፈው። እንዴ ሰው ተጨካክኗል በጣም። የሰው ልጅ የሆነ ነገር ወይ አስገድደው ሊሆን ይችላል ብሎ ተጠራጥሮ አስቁሞ ሌላ ነገር እንትን ያስባል። ግን አብዛኛው ሰው የሆነ ችግር ሲገጥምብሽ እንደው ዝም ብላችሁ ልብ ብላችሁ ካያችሁ ወይ የቲክቶክ ተጠቃሚ ወይ በቃ ሶሻል ሚዲያ ተጠቃሚ ከሆነ ቪዲዮ ለመቅረጽ ነው እንጂ የሚሮጠው እሱን ለማገዝ በፍጹም እንትን አይልም። እና እኔ አረ በእናታችሁ ሀገራችን ላይ ግን በጣም ችግር አለ። እግዚአብሔርን ምንም ሰው እርስ በርሱ መተጋገዝ የሚባል ነገር በቃ ድሮ ቀረ። ድሮ እኮ ሰው ሲገጥም ከሆነ ሮጠሽ መተሽ ታስጥያለሽ ምናምን። አሁን ላይ ደግሞ ዘመን አመጣሽ ስልክ አለ፣ በስልክ ይቀርጻል፣ ሶሻል ሚዲያ ላይ ይለቃል። በቃ አነጋጋሪ የሆነ ነገር ነው የሚፈልጉት እና ምን አይነት እንትን እንደሆነ አላውቅም። እና ብቻ እስኪ ጊዜው ነው እንግዲህ እንደ ጊዜው ነው ሰው እየሆነ ያለው፣ ምንም ልናደርግ አንችልም። ብቻ እግዚአብሔር ይማረው ወንድማችን። ሌላው ደግሞ እንግዲህ መቼ ነው የሚሄደው እያላችሁ ኮሜንት ስር እየጻፋችሁ ነበረ። ለቴድሮስም እኔንም እየጠየቃችሁኝ፣ እኔ እሱን አላውቅም ውዶቼ። መቼ ይቆይ እንትን ይበል ምንም የማውቀው ነገር የለም። ለአሁኑ ዘላለምን ማገዙን ብቻ ነው የምናውቀው። ከዛ በኋላ ደግሞ ፈጣሪ ያውቃል። እንግዲህ እግዚአብሔር ከነሱ ጋር ይሁን። ሌላ ምንም ልላችሁ አልችልም። የምወዳችሁ ለማንኛውም ጋይዝ ቴድሮስ ስለመጣ ምን ተሰማችሁ? እስኪ ኮሜንት ስር ጻፉልኝ። እንኳን ደህና መጣህ በሉት። እውነት ቴዲን እንኳን ደህና መጣህ። ብርቅዬ እንስሳት ስንት ጀግና ባለፈው ስንት ነገር እየሰራ ጀግና ወንድማችን ደግሞ አሁን ከዘላለም ጎን ሲሆን በጣም ነው ደስ ያለኝ። እናንተም ደስ እንደሚላችሁ አልጠራጠርም። እንኳን ደህና መጣህ እያላችሁ ቴዲያችንን ወደ ስራ ስለተመለሰ ደስ ብሎናል። አይለያችሁ፣ ሁልጊዜ አብራችሁ ብትሰሩ ደስታችን ነው። እንግዲህ ቴድሮስም ያሰበው ተሳክቶለት ያ ሁሉ ምኞቱ እንትን ካለለት አብረው እንደ ድሮው ቢቀጥሉ ደስ ይለኛል። እንግዲህ ፈጣሪ ያውቃል። ለሁላም እግዚአብሔር ይመስገን። ለማንኛውም የምወዳችሁ ሁላችሁም እንግዲህ ቴዲን እንኳን ደህና መጣህ እያላችሁ ቪዲዮአችን ይሄን ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ሀገራችን ኢትዮጵያን ሰላምና ፍቅር ያምጣልን እያልን ቪዲዮውን ፕሊዝ ጋይዝ ላይክ አድርጉ። አብዛኞቻችሁ ገብታችሁ ነው የምትወጡት። ከመጣችሁ አይቀር ከእናንተ 0.5 ሳንቲም አይጠበቅባችሁም። እስኪ ዛሬ እንኳን ለቴዲ ስትሉ ላይክ አድርጉ። በቃ ለእኔ ሳይሆን ቴዲን የምትወዱ ሰዎች በዚህ ቪዲዮ 200 ላይክ አድርጉ እና የቴዲን ምን ያክል ሰው እንደሚወደው በደንብ የምናየው በዚህ ቪዲዮ ነው። ቴዲን የምትወዱ ሰዎች ብቻ ላይክ አድርጉ። ለማንኛውም ሰላማችሁ ብዝት ትርፍርፍ ይበልልኝ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ያንን ባይ ባይ።